ኦርቶዶክሳውያን የሚያስገድለውና በቀጥታ ፈንድ እያደረገ ቤተክርስቲያን እንድትቃጠል ኦርቶዶክሳውያን እንዲገደሉ እያደረገ ያለው መንግስት እንደሆነ ስንቶቻችሁ ታውቃላችሁ? ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ያሆንበት ምክንያት ነው። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ ሀገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተነስ በተቃጠል ተነስና መልሳቸው ያካሂዳችሁ መጥፋቱ እንደሚሆን ግን ሹርሊ ነግራችኋለሁ። እንዴት እንደራጅ ብላችሁ የምትጠይቁ ክርስቲያኖች እስቲ እቺን ቪዲዮ ሰምተን እንመለስ። ያረጃል የዓለም ዝና። ሰላም የተወደዳችሁ የዩአስ ቲዩብ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ የመጣው ስለ ዶክተር አብይ የወጡ አዳዲስ መረጃዎች አሉ። እሱን ማስመለከታችሁናል። ሙሉ ወጣቶቹ ሰልፍ ወጥተዋል፣ መፈክር ይዘው ወጥተዋል። ገዳያችን አብይ ገዳያችን የሚል መፈክር ይዘው ወጥተዋል። በመቀጠልም ስለ አርሲ የወጡ አዳዲስ መረጃዎች አሉ። ሙሉ መረጃውን ማስመለከታችሁ ነው የሚሆነው። ሁላችሁም ይህን ቪዲዮ ከመጀመራችሁ በፊት ላይክ እና ሼር አድርጉት። ኦርቶዶክሳውያን የሚያስገድለውና በቀጥታ ፈንድ እያደረገ ቤተክርስቲያን እንድትቃጠል ኦርቶዶክሳውያን እንዲገደሉ እያደረገ ያለው መንግስት እንደሆነ ስንቶቻችሁ ታውቃላችሁ? እስኪ ያደረገ ልንገራችሁ። የኦርቶዶክሳውያን መገደል ለመንግስት የስልጣን እድሜውን ማራዘሚያ ነው። ምክንያቱም ህዝብ ሰላም ከሆነና ወጥቶ ከገባ የኑሮ ውድነት ላይ ጥያቄ ስለሚያነሳ ያን ጥያቄ እንዳያስነሳ አጀንዳ ነው። በየጊዜው የኦርቶዶክሳውያን ሞት አጀንዳ ማስቀየሪያ ነው። ዛሬም ምርጫውን እንዴት አድርጎ እንደተመረጠ እንዴት አድርጎ ህዝብ ተጭበርብሮ ምርጫውን ተደረገ ተገዶ እንደመረጠ ይታወቃል። ምክንያቱም ብዙ ቪዲዮዎች የተለቀቁ ስለሆነ ያን አጀንዳ ማስቀየሪያ ኦርቶዶክሳውያን ይገደላሉ። ይህን የሚያደርገው መንግስት ራሱ በቀጥታ ይህን ደግሞ አብዛኞቹ አባቶች ያውቃሉ። አብዛኞቻቸው ለሆዱ ያደሩ መምህራን፣ ታዋቂ መምህራን ያውቃሉ፣ ዘማሪያን ያውቃሉ፣ አብዛኞቹ ቤተክርስቲያን ሰዎች ያውቃሉ። መፍትሄው በአንድነት ይህን መንግስት መቃወም አለበት። ወንድማችን የተናገረውን እንደተመለከታችሁት ነው። እውነትም ይህን ነገር መንግስት ማስቆም አቅቶት ነው። አርሲ ላይ የሚገደሉትን ኦርቶዶክሳውያን ታውቃላችሁ ሁላችሁም። እውነት መንግስት ይህን ነገር ማስቆም አቅቶት ነው? እስቲ ይህን ጥያቄ ሁላችሁም ኮሜንት ላይ መልሱልኝ። በመቀጠል መግቢያችን ላይ እንደነገርኳችሁ ሙሉ ወጣቶቹ ተቃውሞ ወጥተዋል። እሱ መረጃ አስመልክቻችሁ ልመለስ። ገዳያችን አብይ ገዳያችን 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 ተገደሉ በግፍ ተገደሉ ተገደሉ በግፍ ተገደሉ ተገደሉ በግፍ ተገደሉ 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 ማተቤት ስላሉ ተገደሉ ከዋዶን ስላሉ ተገደሉ ከዋዶን ስላሉ ተከሰሃል አብይ ተከሰሃል ተከሰሃል አብይ ተከሰሃል ተከሰሃል አብይ ተከሰሃል ተከሰሃል አብይ ተከሰሃል ተከሰሃል ማተቤት አይለቅህም ገብርኤል ይገልሃል አይለቅህም ገብርኤል ይገልሃል ተከሰሃል አብይ ተከሰሃል ተከሰሃል አብይ ተከሰሃል ተከሰሃል አብይ ተከሰሃል ተከሰሃል አብይ ተከሰሃል ተከሰሃል እምነት በጥሰሃል ተከሰሃል እምነት በጥሰሃል ተከሰሃል ማሰብ በጥሰሃል ቪዲዮ እንደተመለከታችሁት ነው። ወጣቶቹ ያስተላለፉትን መልእክት ሰምታችሁታል። ገዳያችን አብይ ገዳያችን እያሉ እየዘመሩ እየሄዱ ነበር። ተከሳል አብይ ተከሳል። የእውነት የኢትዮጵያ ወጣት መሮታል። ነገሮች ወዴት እያከረሩ ነው። አባቶችም በዚህ ነገር ላይ ምንም አይነት ምላሽ እየሰጡ አይደለም። በአርሲ አሁንም ኦርቶዶክሳውያን እየተገደሉ እየታረዱ ነው። ነገሮች እንደዚህና ከመነገር ውጪ ምንም አይነት መፍትሄ እየተሰጠን አይደለም። የወጣቱንም አካሄድ እንደተመለከታችሁት ነው። ብቻ በጣም ከባድ ሁኔታ ውስጥ ነገሮች ደርሰዋል ማለት ነው። ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በመቀጠልም ስለ አርሲ እፎ የተናገረው አንድ ንግግር አለ፣ አስመልክቻችሁ ልመለስ። ከላይ እስከታይ ድረስ መንግስት ከላይ ድምጽ ያፈናል። አባቶች ከላይ ዝም ብለው መርጠዋል። በመሃል ኦርቶዶክሳውያን ቀን በቀን እንደ ጧፍ እንደ ሻማ እየበሩ እየቀለጡ ነው ማለት ነው። ይሄ ብዙ የሚያስኬድ አይደለም። የጊዜ ጉዳይ ነው። ነገሮች ይገለበጣሉ፣ ነገሮች ይቀየራሉ። ነገር ግን ጠላታችንን እና ወዳጃችንን መለየት ለሰይጣን ተገዢ የሆኑ አካላት
ነጋ ጠባ እየመጡ ለሚያርዱን ቢላ ማቀበል በራሱ ማቆም አንድ ጤናማ ነው። ሎክ ቢላቸው መንጠቅ እንኳን ባንችል የተሳለ ቢላ ለነሱ መስጠት፣ ይሄንን መከልከል በራሱ ጤናማ ነው። አሁን አብዛኛውን ጊዜ ለአራጆቻችን የሚያጨበጭቡ ለአራጆቻችን የሚያሸረግዱ አካላቶችም ስላሉ ማለት ነው። ይሄንን መነጠል፣ ይሄንን ማወቅ ምንድን ነው እያደረግን ያለ ነው የሚለውን መገንዘብ ጤናማ ስለሆነ፣ ስለዚህ ማንኛችንም ሟች ነን። ማንኛችንም ከሞት ምንቀርበት ነገር የለም። የተለየ ነፍስ የለንም። ኤኒዌይስ የተለየ ነፍስ የለንም። የተለየ የኛ የሚያጓጓ የሚያስደንቅ የሚያስገርም የሚያስፈራ ከሌላው የተለየ ምንም የለንም። አይናችን እያየ ግን እናት አባቶች ሲታረዱ ዝምታን መምረጥ ጤናማ አይደለም። እነሱ እየየ የሚሉት እያያችሁት አይደለ? ሰሞኑን አንድ ድንጋይ አትስገዱ ተባልነ ተብሎ 2 ወር 3 ወር የሚያለቅሱት ለምን ይመስሏችኋል? የሆነን አካል የማጥዳት ስራ ሊሰሩ ሲያስቡ ነው። ይሄን ገዳያችንን ገዳይ ብለህ መጥራት ጤናማ ነው። ገዳይን ገዳይ ብሎ መጥራት ትክክልም ነው። አራጅን አራጅ ብሎ መጥራት ትክክልም ነው። አርሲ ላይ የመረጠው ኦርቶዶክሳውያንን በመስቀላቸው ምክንያት የሚያርደው ቤተክርስቲያንን የሚያቃጥለው ኦርቶዶክስ አይደለም። ስለዚህ በተጠናና በተሰላ መልኩ እየተሰራበት ያለ ዲሞግራፊውን የመቀየር የማጽዳት፣ ከዛ በኋላ ካጸዱት በኋላ ቦታውን ለትልልቅ ለመስጊድና ተቋማት ለሙስሊሞች ነው እየተሰጠ ያለው። አርሲ ጢጆ አካባቢ ላይ ባለፈው የተሰጠውን የዋብያው የመጅሊሱ መሪ ሄዶ ሲቀበል አይታችኋል። እዛ አካባቢ ላይ ኦርቶዶክሳውያንን አርደውና ገለው ከጨረሷቸው በኋላ የዩኒቨርሲቲ መገንቢያ ነው ምናምን ብለው ቦታውን ሰጧቸው ማለት ነው ለዋብያው ክንፍ። አራጆቻችንን ማወቅ ጤናማ ነው። ራሳችንን መከላከል ደግሞ በጣም የተሻለ ነው። ማልቀስ ብዙም ውጤታማ አያደርግም። ክፍፍል ልዩነታችንን ራሳችንን የሚያስበላን ነው። አንድነት ህብረት ወሳኝ ነው ብዬ አምናለሁ። አንተ እንዲህ ነህ አንተ እንዲያ ነህ የሚለውን እንተውና አንዲት የሚያስተሳስረን ኦርቶዶክሳዊ ክርስትናዊ የሆነ እምነት አለን። ያ ክርስትናው ሊይዘን ሊያስረን ይገባል ማለት የትኛውም ከዚህ የተሻለ ገመድ ሊኖር አይችልም። ለአንድ ድንበር በተጣላን ቁጥር የኛው ድንበር የኔ ነው የኛው ድንበር አንተ ነው እየተባባል በተገዳደልን ቁጥር እኛ ካለቅን በኋላ መሬቱ ለኛ ምን ይጠቅመናል መቀበሪያ ከመሆን ውጪ። ስለዚህ ቀረርቷችንም ፉከራችንም መፈክሮቻችንም ሊቃኙ ይገባሉ እያምናለሁ። ቅድሚያ ሰው መሽተት አለባቸው። ፉከራችን መሬቱ የኔ ነው መሬቱ ያንተ ነው ከሚለው ቀድሞ ሰው እንሽተት። ክርስትናው ያስተሳስረን። የትኛውም ቦታ ላይ ይሁን አርሲም ይሁን ባህር ዳርም ይሁን መቀሌም ይሁን አፋርም ይሁን ክርስቲያን ወንድሜ ሲነካ ሲመታ ያ ቦታው የሱ ነው የኔ ነው ሊነካ ይገባም የሚለውን አይዲዮሎጂ ልንይዝ ይገባል ማለት ነው። ስለዚህ እዚህ ላይ ሜቢ ወደፊት በደንብ እንትን እንለዋለን እንሄድበታለን የምናነሳው ይሆናል ማለት ነው። ኤኒዌይስ ግን አራጆቻችሁን ቢላ አትግዙላቸው። በተቻላችሁ መጠን ለአራጆቻችሁ ቢላ አታቀብሏቸው። አብዛኞቻችን የመንግስት ባለስልጣናትን እናውቃቸዋለን። ከኛው ነው የወጡታ። ቤተሰብ ይኖረናል፣ ዘመድ ይኖረናል፣ ዘመድ ባይኖረን ጓደኛ ይኖረናል። የመንግስት አካላት በአቅራቢያችን እናውቃቸዋለን። ስለዚህ አትሊስት ትክክል አይደለም እየሰራችሁ ያላችሁት የሚለውን ደጋግሞ አጽንኦት ሰጥቶ መናገር፣ ስማቸውን እየጠሩ ሼም ማድረግ እነኝን አካላቶች መለጠፍ። በዚህ አካባቢ ላይ የሚያስገድሉት እነከሌ ናቸው። አስገዳዮቹን ስማቸውን እየለጠፉ ለትውልድ ማስቀመጥ፣ ገዳይ አራጅ የሆኑ አካላቶችን እስከነ እንትናቸው መረጃዎቻቸው ማለትም ገዳይነታቸውን ገዳይ ከሆኑ እዛ አካባቢ ላይ አመራር የሚሰጡትን መለጠፍ። የትኛውን ቦታ ላይ ነፃነት አግኝተው እነሱም ነገ በውስጥ የሚያደርጉት በአደባባይ አይታወቅም ብለው እንዳይንቀሳቀሱ የማድረግ ስራ
ይሰራል፣ እንዲሰራ ማድረግ ግድ ይላል ማለት ነው። አባቶች ተናገሩ አልተናገሩ ያው ብዙም እንትን የሚል አያስፈልግም። እኛው ለውጥ ማምጣት እንችላለን። አባቶች ቢናገሩ ጤናማ ነው። ብዙ አማራጮች ነበራቸው። ለእህት አብያተ ክርስቲያናት ደብዳቤዎች መጻፍ ይችላሉ። እነዚህ ድምፅ መሆን ባይችሉ እንኳን ለተለያዩ አብያተ ክርስቲያናት ደብዳቤ እንጽፉና መግለጫ እንዲያወጡ የተለያዩ ለምሳሌ የህንድ፣ የግብፅ፣ ሌሎች ቤተክርስቲያናት፣ የአርመን ቤተክርስቲያኖች ይሄንን ኦፊሳል የሆነ ኦርቶዶክሳውያን በሃይማኖታቸው ምክንያት የዘር ጭፍጨፋ እየተፈጸመባቸው የሃይማኖት ጭፍጨፋ እየተፈጸመባቸው እንዳለ በዓለም ላይ እንዲያሰራጩት የማድረግ ስራ እንዲሰሩ አባቶችን መጠየቅ ይቻላል። ግን ስንጠይቅ ደግሞ ጥበብ በተሞላበት ብቻ ሳይሆን ደግሞ በማዳግም መልኩ ከተሰራ በማዳግም መልኩ ዝም ብለን እየጀመርን ምንተወው ሳይሆን መሬት የወረደ ስራ መሰራት አለበት ማለት ነው። ስለዚህ እግሬ እየተበላ ጭንቅላቴን አልነካውምና ዝም ብዬ ልታገስ የሚል ነገር አያስኬድም ማለት ነው። መሞት ካለብን እስከ ደም ጠብታ ድረስ ይህን አካሂድ ይህንን አራጆቻችንን ለአንዴና ለመጨረሻ ማቆም ካለባቸው ያቆማሉ። አሊያም ደግሞ ገዳዮቻችን እነማን እንደሆኑ በደንብ እኛው አውቀናቸው እኛው እንድናስቆማቸው የማድረግ ስራ መሰራት አለበት። መንግስት ማስቆም ማይችል ከሆነ አትሊስት ህዝቡ ማወቅ አለበት። ከዛ ወዲያ እኔ ራሱን ይከላከላል ወይ ሪሎኬት ማድረግ ካለበት ሪሎኬት ያደርጋል ማለት ነው። የሆነ ሰዓት ላይ የሆነ ቦታ ላይ ታጸዳና ከዛ በኋላ ኦርቶዶክሳውያንን ሼም አድርገህ ትኖራለህ የሚለው ነገር አያስኬድም። ያ አባብያዎች እየሳቃቸው ነው። ደም ስለጠማችሁ፣ ደም ስለምትወዱ፣ ደም ገበራችሁ ለምትወዱት እችን አጋጣሚ በየትኛውም አካባቢ ላይ በየትኛውም ጊዜ ላይ የሆነ ቦታ ግርግር ሲፈጠር ታርዳላችሁ ወይ ነው። እኛ ለእኔ አሁን ፐርሰናሊ ብንነግረኝ የዋብያን አካሄድ አውቀዋለሁ። ዋብያ ምን ያህል ገዳይና አራጅ እንደሆነ ስለማውቀው ማለት ነው። የትኛውንም አጋጣሚ የትኛውንም ሁኔታ አድቫንቴጅ ካገኘ ኦርቶዶክሳውያንን እንደሚያርድ አውቃለሁ። ኦርቶዶክሳውያንን ብቻ ሳይሆን አባሾቹን እያረዳችኋቸው ስለሆነ አባሾቹ ድምፅ እንደውም ስለማውጣ ነው። ሱፊዎቹን እያጸዳችኋቸው ከመስጊድም ከተለያየ ቦታ ላይ እያጸዳችኋቸው ነው፣ እያረዳችኋቸው ነው። የእነሱ ዚስማች ድምፅ የሚሆናቸው ስለሌለ ነው። እነሱ የራሳቸውን ችለው ድምፅ ማለት ይችላሉ። ግን ምንድነው ሲሆን አካባቢ ላይ 50-60 ኦርቶዶክሳውያን ከገደልክ በኋላ እዛ አንድ ሱፊ ትገድልና አንድ የአባሽን እንትን ትገልና ኦርቶዶክሳውያን ገደሉ ብለህ ልታካክስ ትሞክራለህ። ይሄ አካሄዳችሁ መጥፊያችሁ እንደሚሆን ግን ሹርሊ እነግራችኋለሁ። ረጅም ዓመት አይቀጥልም። ስጠፉ ግን አጠፋፋችሁ ለታሪክ እንዳትታወሱ ሆናችሁ ነው። እመኑኝ፣ ለታሪክ በማትታወሱበት ደረጃ ትጠፋታላችሁ ማለት ነው። እና በጸሎትም አስቧቸው። ለአርሲ ኦርቶዶክሳውያን ብቻ ሳይሆን በየትኛውም አካባቢ ለሚገደሉ በየትኛውም አካባቢ ለሚሞቱ ንጹሃን ኦርቶዶክሳውያን ድምፅ መሆን ብቻ ሳይሆን በጸሎትም አስቧቸው። ወንድማችን እፎይ ያስተላለፈው መልእክት እንደተመለከታችሁት ነው። የሚመለከተው አካል ምንም አይነት መፍትሄ ካልሰጠን እኛ ግን የራሳችንን እርምጃ እንወስዳለን ሲል ተናግሯል። አንድ ቪዲዮ አስመልክቻችሁ ልመለስ። ወጣቱ መታጠቅ አለብን ሲል ያስተላለፉት አንድ መልእክት አለ። ሙሉ ቪዲዮን አስመልክቻችሁ ልመለስ። እንዴት እንደራጅ ብላችሁ የምትጠይቁ ክርስቲያኖች እስቲ ይህችን ቪዲዮ ሰምተን እንመለስ። በደንብ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሁሉ አዳርሱና በዚህ መንገድ ለመደራጀት ሞክሩ። አደራጁን ይላል። ማን ነው መጥቶ የሚያደራጅ? ሶስት ሆነ ከምታውቀው ጋር ተነጋግረህ ይቀጣጠላል። ይሄን ስንት ዓመት ነው የምንነግራችሁ? አደራጁን ይላል። ዝም ብሎ ሽባ ኖ ራስህ ነው የምትደራጀው። ከዛ መረጃ አንጣልን፣ እኛ ለዓለም ነግርልሃለን፣ የምንችለውን እናደርጋለን። የአቅም ግንባታም ከሆነ የሚያስፈልግህን ነገር ማለት ነው የምንችለውን ያህል። ግን አሁን አቅም አጠገብህ አለ። ድሮ በመስፋፋት ጊዜ ብረት ያልነበራቸው ተስፋፊዎች የሚጠቀሙት የነበረው ጥድ ነው። እርጥብ ጥድ ወፍራ እንትን ከባድ ስለሆነ እሱን ያሞቁና እሳት ውስጥ እየከተቱ እንዲህ ሲያደርጉት እንደ እርሳስ ሲቀርጹ ቀርሱና እሱ ነው በተኛበት የሚወጉ። እነሱ እንደዛ አድርገው ሲስፋፉ አንተ በዘመናዊ ዘመን ትጥቅ የለኝም ትጥቅ አያስፈልግም ትቀበላለህ። መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያን ነኝ ክርስቶስ ጋር ነው የሚሄደው። ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚስዩ የመጀመሪያ ለኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል።
ማንም አይደርስልህም። ስለዚህ ሳልጥል አልወድቅም። አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይ ዶንት ኖ ፈጽሞ ሳልጥል አልወድቅም። ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት አባት። ወጣት ወላጆችን አላስገድልም ማለት አለበት። ያን ጊዜ ገዳዮች ፈሪ ስለሆኑ ገዳዮች ተሸፍነው አይደለ ሰው የሚገሉት። ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው። መጀመሪያ ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅም፣ ፈጽሞ አልወድቅም። ይሄ ስነ ልቦና መዳበር አለበት። ለመምህራችን ቃለ ሕይወት ያሰማልን። እንዲሁም የጽዋ ማይበራት ተሰብስባችሁ ጽዋውን ጠጥታችሁ በልታችሁ ከመለያየት ባሻገር እንዴት ሀገራችንን ቤተክርስቲያናችንን ከነዚህ አጥፊ ሰዎችን ጠብቅ የሚለውን ብትመካከሩበትና በዛው በተሰባሰባችሁበት ስብስብ ልትደራጁና ለቤተክርስቲያናችሁ እንዲሁም ደግሞ ለአካባቢያችሁ ለቤተሰቦቻችሁ መትረፍ ቢችሉ መልካም ነው። የእውነት ነገሮች ወዴት እያመሩ ነው? የእውነት ነው የምላችሁ። አሁን ክርስቲያኑ መሮታል። በቃ በየቦታው መታገት፣ በየቦታው መታረድ፣ በየቦታው መሞት በቃ ደክሞታል። ማልቀስም ደክሞታል። የራሱን እርምጃ ለመውሰድ እየተደራጀ ነው የሚገኘው። የሚመለከቱ አካል አሁንም ምንም አይነት መፍትሄ እየሰጡ አይደለም። ስለዚህ ህዝበ ክርስቲያኑ የራሱን ውሳኔ ለመወሰን ዝግጅት ላይ ይገኛል። እስቲ አንድ ቪዲዮ አስመልክቻችሁ ልመለስ። ይህንን ቪዲዮ አይተ ለሁሉም ሼር ታደርግልኛለህ። አታለቃቅሱ፣ መፍትሄው በእጃችን ያለው። እስኪ እኚህን አባት ስሟቸው። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተ ተነስና መልሳቸው ነው። ወንጀል ማይሆኑ ታሪኮችን ንገራቸው። ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊታን ቢመጣ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም፣ አሁን አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድን ነው? በዚህ ደረጃ ነው ያለችው ሀገራችን። ሰምታችኋቸዋል አይደል? አባታችንን ድምፅ በእምነታችን ስንገደል ዝም አንልም። ምክንያቱም እምነታችንን ለመጠበቅ ብንገድልም ምንም ማለት አይደለም ብለዋል። ሰምታችኋላ? እስካሁን የተገደልነው ይበቃል፣ ቀኛችሁን ስትመቱ ግራችሁን ስጡ ሲባል የነበረው ጥሬ ቃል ከዚህ በኋላ አይሰራም። መልሳችን ከዚህ በኋላ ምንድነው? በተግባር ነው። እስከዛሬ ቪዲዮ ሰርተን ፍትህ እያልን ጮኸናል። ከዚህ በኋላ ፍትህ የምንለው በቪዲዮ ሳይሆን ከዚህ በኋላ በተግባር። አባታችን የተናገሩትን እንደሰማቻቸው ነው። ቤተክርስቲያናችንን መጠበቅ የምንችለው እኛ ራሳችንን ፍትህ እያልን ከዚህ በኋላ ማልቀስ አይገባንም ማለት ነው። የራሳችንን እርምጃ በራሳችን መንገድ ቤተክርስቲያናችንን መጠበቅ አለብን። በመቀጠልም ብፁዕ አቡነ መቃርዮስ ለጠቅላዩ ትልቅ ማስጠንቀቂያ አስተላልፎለታል። አስመልክቻችሁ ልመለስ። ብፁዕ ቅዱስ አቡነ መቃርዮስ ለጠቅላይ ሚኒስትር አብይ አህመድ የሚከተለውን ጠንካራ መልእክት አስተላልፈዋል። አብይ ያስተካከል የሚገባ ከሆነ ያስተካከል፣ የማያስተካከል ከሆነ ግን ግዙፍ የሆነ ሰላማዊ ሰልፍ በመላው ኢትዮጵያ ላይ እኛ ህዝብ እንዲነሳ እናደርጋለን። ከእንግዲህ አንደበደብም፣ ከእንግዲህ አንታሰርም። አባታችን ያስተላለፉትን መልእክት እንደሰማችሁት ነው። ብዙ ኦርቶዶክሳውያን የሚጠብቀው የአባቶችን ትእዛዝ ነው። ግን አባቶች ምንም አይነት መልእክት እያስተላለፉ አይደለም። ሁሉም ዝምታቸውን ነው የመረጡት። ከዚህ በኋላ ግን የትኛውም ኦርቶዶክሳውያን በራሱ መንገድ እምነቱን ሃይማኖቱን ሊጠብቅ ይገባል ሲሉ ተናግሯል። እስቲ አንድ ቪዲዮ አስመልክቻችሁ ልመለስ። ለምንድነው አባቶች ዝምታን የመረጡት? መደራጀት ባለበት መልክ እንደራጅ እንዴ አለ እኮ በሚዲያ ወጣው እኮ አልሰማችሁትም እንዴ? ቅድም ስታሰማን የነበረው ልጅ እኮ ሲኖዶሱን ተቆጣጥረነዋል፣ መግለጫ መስጠት አይችልም አለ። በአፉ ማር እውነት መሰለበት፣ ሲኖዶሱም አይናገርም። ማህበረ ቅዱሳን ተቆጣጥረነዋል አለ። ማህበረ ቅዱሳን አንድ ክርስቲያን ተጠመቀ ሲባል በየቀኑ ይዘግብልናል። አንድ ክርስቲያን ሞተ ሲባል የት እየሄደ ነው? ሲጠመቅ ነው የሚዘግብ። ሲሞት ሳያውቃቸው የሞተው። ሌላው ማህበር ምን እየሰራ ነው? ጃንደረባው እነ ዲያቆን ሄኖክ ኃይሌ እንዘምር ብለው ለዝማሬ ከቁጥር ልፍ የሆነ ሰው በመስቀል አደባባይ ሰብስበዋል። ጥሩ ነው እንኳን አዘመሩ እና በዚያ ህዝቡን በሰበሰቡበት ደግሞ የሞት ቀን ደግሞ አዋጅ አውጁን ይምጡ እንጂ ምን ሆናችሁ ነው? ለምንድን ነው የገደላችሁን ይበሉ እንጂ ይምጡና። ያዘመሩት ህዝብ እየተገደለ ነው፣ ይምጡና ይገላግሉ፣ ይስጡ ሐሳብ። ሌላውም የሚመለከተው በየዘርፉ መናገር የሚችል በንግግሩ መስራት የሚችል በስራው
ሀብት ያለው በሀብቱ ሁሉም በየድርሻው ይናገር ያገልግል። ለአንድ ሳምንት እየጮሁ ዝም፣ ለአንድ ሳምንት እየጮሁ ዝም። ይህ ከሆነ ለሀገርም ለመንደርም ለግልም ለህልውናም ለነገም ለታሪክም ለትውፊትም ያገለግል ስርዓት አይደለም። እየጮሁ ከማለቅ እየነደዱ ከመሞት ውጪ ምንም አይነት ትርጉም ሊኖር አይችልም። ስለዚህ እውነት እላችኋለሁ እንደ ክርስቲያን አረ ፖለቲካ እንዳይሆን አረ እንደው እንደዚህ እንዳይሆን አትግደሉ ነው እኮ ዘመድ ሰው አትግደሉ ፖለቲካ ነው ሽምግልና ወላ እኮ ነው። አንድ ሁለተኛ እኔ እኮ እየገደሉኛል ተው አትግደለኝ ብሎ መጮህ ዝም እየመቀጠቀጠና እንዳጮህ ይባላል። ይህንን በድፍረት መናገር ይጠይቃል። በድፍረት የሆነ ጳጳስ የሆነ ሀገረ ስብከት ሰራተኛ የሆነ ምናምን እዚያ ጀላብየውን ይጎትት ለክርስቲያን ካልሆነ ምን ይሰራልኛል? ህዝብ ሲያልቅ በህግ አላህ የማይል ስለ እግዚአብሔር የማይል ምን ይሰራል ያለ እኔ አባቴ አይደለም እንዲህ አይነት አባትም የለኝም። ምን ይሰራል ይሄ? እንዴት ቤተክርስቲያን 100 ዓመት ታሪክ ያስቆጠረች ቤተክርስቲያን ነደደች ስትባል ቤተክርስቲያን ምዕመናኑ በውስጡ ተቃጠሉ ሲባል 15 30 40 አስከሬን በየቀኑ ተቀበረ ሲባል ሰው እንዴት አይናገርም? ሰው ወጥቶ ሐሳብ አይሰጥም ወይ? ሰው ሐሳብ አይሰጥም ወይ? የቀሚስ ዲዛይን ለመምረጥ አውሮፓ የሚሄደው ጳጳስ የክርስቲያኖች ልቀት የማይገደው ከሆነ ምን ይሰራልኛል ይሄ ለኔ? በምን ቋንቋ ነው ክርስቶስን በጠራውበት አንደበት የእርሱን አባቴ ብዬ ልጠራው የምችለው? ለምን እንደ ክርስትና ሊቆጨን ሊመርዘን ይገባል። ከልብ ማለት ነው። ክርስቲያን ስትሆን ብቻ ነው የሚገባ ይሄ የክርስቶስ ልጅ በደመ ክርስቶስ የከበረ የክርስቶስ ደም የተዋሃደው ደም መሆኑን ያላግባብ የፈሰሰው መሆኑን የምትረዳው ክርስቲያን መሆን ስትችል ብቻ ነው። ክርስቲያን መሆን ካልቻል ደሙ አይገባም። ተረት ነው የሚመስልህ፣ ወሬ ነው የሚመስልህ፣ ፖለቲካ ነው የሚመስልህ፣ ጨዋታ ነው የሚመስልህ። የፈሰሰው ግን ደመ ክርስቶስ መሆኑን ስታስብ ያኔ ይገባሃል እውነታው። ለምን እስከ መቼ ድረስ ቤተክርስቲያን በዚህ ትቀጥላለች? እስከ መቼ ድረስ ነው መግደል ትችላላችሁ መሞት ግን እንችላለን እያልን የምንቀጥለው? ለምንድን ነው የምንሞተው? ክርስቶስን እናመልከው ዘንድ እድሜ በሰጠን በክርስቶስ ጸጋ መኖር እንፈልጋለን። ወንድማችን ሲናገር እንደሰማችሁት ከሆነ ህዝበ ክርስቲያኑ በቃ መሮታል። ምንም አይነት ምላሽ እየተሰጠ አይደለም። አባቶችም ዝምታን የመረጡት ምንም አይነት ነገርን ሲያስተላልፉ አልሰማናቸውም። ህዝበ ክርስቲያኑ የራሱን ውሳኔ ለመወሰን የተደራጀ እየታጠቀ ይገኛል። ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይሄን ይመስላል። ሁላችሁም ለአርሲ ለሚገደሉ ኦርቶዶክሳውያን ድምጽ ኑን። አመሰግናለሁ። ያረጃል የዓለም ዝና